ሰላም ለኤርትራ ይሁን። በሰሜኑ ክልል በትግራይ፣ በአማራ፣ በኦሮሚያ፣ በደቡብ፣ በምዕራብ፣ በምስራቅ በአራቱም አቅጣጫ ወደ ሞት እየተነዳ ላለው ትውልድ እንጸልያለን። ጌታ ሆይ በቃ በለው እስቲ። ጌታ ሆይ በቃ በለው እስቲ። ሰላም ለእናንተ ይሁን ውድ የዚህ ቻናል ቤተሰቦች፣ ሰላማችሁ ይብዛን እንላለን። ዛሬም ህዳር 5 2018 ዓ.ም በአዲስ ርዕስና ዝግጅት ወደ እናንተ መጥተናል። ይኸው የእግዚአብሔር ሰው ሐዋርያ ዲዲያ ጳውሎስ ስለ ኢትዮጵያና ስለ ኤርትራ በጾም ጸሎት ነው ጦርነት ይብቃ በሚል ርዕስ ያደረጉትን ጸሎትና መልእክት ሲሆን የእግዚአብሔር ሰው ሐዋርያ ዲዲያ ከጥቂት ወራት በፊት ለኢትዮጵያና ለኤርትራ ሰላም አጥብቀው የጸለዩትን በሶሻል ሚዲያ አጋርተው ነበር። ጠበቅ አድርገውም የጸለዩት ጦርነት ይብቃ፣ ሰላም ለአራቱም አቅጣጫ ለኢትዮጵያ ምድር እንዲሁም ለኤርትራ ምድር ይሁን በማለት ተንበርክከው እየሄዱ በጾም በጸሎት ወደ እግዚአብሔር በእንባና በምልጃ እየጮሁ ያቀረቡትን ጸሎት ለዛሬ አብረን እንድንጸልይ መርጠናል። መላው ኢትዮጵያውያንና ኤርትራውያን በሙሉ ያለንበትን ሁኔታ በማወቅ ይህንን ጸሎት ተባብረን እንጸልያለን። ወደ ጸሎቱ እንሄዳለን። በሰሜኑ ክልል በትግራይ፣ በአማራ፣ በኦሮሚያ፣ በደቡብ፣ በምዕራብ፣ በምስራቅ በአራቱም አቅጣጫ ከቤታቸው ከቀያቸው ተሰደው እየተራቡ እየተጠሙ እየተንከራተቱ ያሉ ለእናቶች ለአባቶች እግዚአብሔር የምህረት እጅ አሁን ይዘርጋላቸው። አባቶች የምህረት እጅ ተዘርጋላቸው። አባቶች የምህረት እጅ ተዘርጋላቸው። አባቶች የምህረት እጅ ተዘርጋላቸው። አባቶች በቃችሁ በለን፣ በቃችሁ በለን፣ በቃችሁ በለን፣ በቃችሁ በለን፣ በቃችሁ በለን። ጌታ ሆይ ጌታ ሆይ በኢትዮጵያ ምድር የእናቶች እንባ በቃ፣ የአባቶች እንባ በቃ፣ የወጣቶች እንባ በቃ፣ የሕፃናት እንባ በቃ። ጌታ ሆይ በቃ፣ ጌታ ሆይ በቃ፣ ጌታ ሆይ በቃ። ጌታ ሆይ በትግራይ ምድር ላይ ብዙዎች እየተራቡ ነው ያሉት። በአማራ ክልል ብዙዎች እየተራቡ ነው ያሉት። ኦሮሚያ ውስጥ ብዙዎች እየተራቡ ብዙዎች እየተገደሉ ነው ያሉት። ብዙዎች እያለቀሱ ነው ያሉት። ብዙዎች እየተገፉ ነው ያሉት። እግዚአብሔር ሆይ በቃችሁ በለን፣ በቃችሁ በለን፣ በቃችሁ በለን፣ በቃችሁ በለን። አባት ሆይ አባት ሆይ አባት ሆይ አባት ሆይ የንጹሐን ደም መፍሰስ በቃ፣ የምስኪኖች እንባ መፍሰስ በቃ። ጌታ ሆይ በቃ፣ ጌታ ሆይ በቃ፣ ጌታ ሆይ በቃ። የምህረት እጆች በሰሜን ትዘርጋ፣ የምህረት እጆች በደቡብ ትዘርጋ፣ የምህረት እጆች በምዕራብ ትዘርጋ፣ የምህረት እጆች በምስራቅ ይዘርጋ። ጌታ ይዘርጋ፣ ጌታ ሆይ ይዘርጋ፣ ጌታ ሆይ ይዘርጋ፣ ጌታ ሆይ ይዘርጋ፣ ጌታ ሆይ። ጌታ ሆይ ብዙ እናቶችና አባቶች ከቤታቸው ተሰደው ወጥተው እየተንከራተቱ ነው። በእራብና በጥማት እየተንከራተቱ ነው። ምንም የማያውቁ ሕፃናቶች እንኳን እየተንከራተቱ ነው። እግዚአብሔር ሆይ የምህረት እጆች በኢየሱስም ለሕዝብ ይዘርጋ፣ ለሕዝብ ይዘርጋ፣ ለሕዝብ ይዘርጋ። ጦርነት በቃ፣ ጦርነት በቃ፣ ጦርነት በቃ፣ ጦርነት በቃ። ሰላም ለኢትዮጵያ ይሁን፣ 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 ሰላም ለኤርትራ ይሁን፣ ሰላም ለኤርትራ ይሁን፣ ሰላም ለኤርትራ ይሁን። አባት ሆይ
ግራና ቀኙን ለማያውቀው ትውልድ ጌታ ሆይ እንጸልያለን። ወደ ሞት እየተነዳ ላለው ትውልድ እንጸልያለን። በአሽሽ በተለያየ አይነት ሱሳሱስ እግዚአብሔር ሆይ ወጣቱ እያለቀ ነው። ወጣቱ እየጠፋ ነው። ወጣቱ ወደ ሲኦል እየነጎደ ነው። ቤተ ክርስቲያን አንቀላፍታለች። መሪዎች አንቀላፍተዋል። ቤተ ክርስቲያን ዝም ብላለች። ጌታ ሆይ ተነስ! ጌታ ሆይ ተነስ! ጌታ ሆይ ተነስ! ለሕዝብ ተነስ፣ ለትውልዱ ተነስ፣ ለአባቶች ተነስ፣ ለእናቶች ተነስ፣ ለወጣቶች ተነስ፣ ለሕፃናት ተነስ፣ ለምስኪኑ ትውልድ ተነስ። አባቶች ተነስ! ከፍ አድርጉ ሁለት እጆቻችሁ ወደ ሰማይ አምላክ ወደ እግዚአብሔር። አቤቱ የቤተ ክርስቲያን መሪዎችን ይቅር እንድትላቸው እንለምናሃለን። አባቶችን ይቅር እንድትላቸው እንለምናሃለን። አገልጋዮችን ይቅር እንድትላቸው እንለምናሃለን። ሕዝብህን ይቅር እንድትል እንለምናሃለን። ምሕረት እንድታደርግ እንለምናሃለን። ይቅርታ እንድታደርግ እንለምናሃለን። አቤቱ የምሕረት እጆች ወደ ምድራችን ላይ ይዘርጋ። ወደ አገልጋዮች ይዘርጋ። ወደ ፖለቲከኞች ይዘርጋ። የአገር መሪዎችን ይቅር በላቸው። ነጋዴዎችን ይቅር በላቸው። ምሁራንን ይቅር በላቸው። ወጣቶችን ይቅር በላቸው። አቤቱ ወደ አንተ እንመለሳለን። መልሰን 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 አቤቱ እግዚአብሔር ሆይ መልሰን። ምድራችንን ፈውስ ጌታ ሆይ ማረን ጌታ ማረን ጌታ ጌታ ሆይ ፖለቲከኞችን ይቅር በላቸው። ከቀበሌ አመራር አንስቶ እስከ ጠቅላይ ሚኒስትሩ ድረስ ያሉ አመራሮችን ምሕረት አደርገላቸው፣ ምሕረት አደርገላቸው። እግዚአብሔር አንተ ለተገፋው የምትራራ አምላክ ነህ፣ ለተገፋው የምትራራ አምላክ ነህ። ጌታ ሆይ የምሕረት እጆች ይዘርጋላቸው፣ ይዘርጋላቸው። የእናቶች እንባ በቃ፣ የወጣቶች እንባ በቃ፣ የሕፃናት እንባ በቃ። ሁለት እጃችሁን አንሱና ጌታ ሆይ በቃ በሉ እስቲ። ጌታ ሆይ በቃ በሉ እስቲ። ጌታ ሆይ በቃ በሉ እስቲ። ጌታ ሆይ ይህ ትውልድ አንተን በድሎሃል፣ አንተን አሳዝኖሃል፣ አንተን ተላልፎሃል። አቤቱ ዛሬ ንስሐ እንገባለን። ትውልዱን ይዘን በፊት እንወድቃለን። ራሳችንን በፊት እናዋርታለን። ራሳችንን በፊት ዝቅ ዝቅ እናደርጋለን። አቤቱ የምሕረት እጆች ወደ ቤት ይዘርጋ፣ ወደ ሕዝብ ይዘርጋ፣ ወደ አገሬ ይዘርጋ፣ ወደ ኢትዮጵያ ይዘርጋ፣ ወደ ኤርትራ ይዘርጋ። ጌታ ሆይ ለብዙ ዘመናት ምድሪቷ ላይ ደም የለመደ አውሬ በኢየሱስ ስም የተገለበጠ ይሆን፣ የተገለበጠ ይሆን፣ የተገለበጠ ይሆን፣ የተገለበጠ ይሆን፣ የተገለበጠ ይሆን፣ የተገለበጠ ይሆን። ቁሙ በእግሮቻችሁ። ማታ ካፋንታ ምድሪቷ ላይ ደም የሚያፋስስ አውሬ፣ ነፍሰ ገዳይ አውሬ፣ ጦርነትን የሚሠራ አውሬ በኢየሱስ ስም ገልብጠነዋል፣ 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 አፍርሰነዋል፣ አፍርሰነዋል፣ አፍርሰነዋል። የአውሬውን አጀንዳ ገልብጠነዋል፣ ገልብጠነዋል በኢየሱስ ፋታካታ ካፋያ የጨለማን ሥራ ከምድሪቱ ላይ እያፈረሳችሁ እያፈረሳችሁ በእምነት ወደ ሰሜን ግቡ፣ ወደ ደቡብ ግቡ፣ ወደ ምዕራብ፣ ወደ ምስራቅ፣ ወደ አራቱ ማዕዘናት ግቡና አፍርሱ። ራካታ ፋንታ ካፋቶሳ ፓራ ረኬተተከቦሳ ፔዲያ ካፋንታ አፍርሱት በጌታ በኢየሱስ፣ አፍርሱት በጌታ በኢየሱስ። የጨለማ መንፈስ ይገልበጥ፣ የአውሬው መንፈስ ይገልበጥ፣ የመናፍስት ኃይል ይገልበጥ። ነፍሰ ገዳይ መንፈስ፣ ደም አፍሳሽ መንፈስ፣ የበቀል መንፈስ በናዝሬቱ በጌታ በኢየሱስ ከምድሬ ከኢትዮጵያ ላይ በኢየሱስ ክርስቶስ ስም ጠርቀነዋል፣ ጠርቀነዋል፣ ጠርቀነዋል።
ገልብጠነዋል። መሠዊያውን አፍርሰነዋል። አጸዱን ነቃቅለነዋል። መታሰቢያውን አጥፍተነዋል። የወንጌል ተቃዋሚ መንፈስ፣ የክርስቶስ ተቃዋሚ መንፈስ ትውልድን ወደ ሞት ወደ ጨለማ እየመራ ያለ በሃይማኖት ተሰውሮ የሚሠራ አውሬ በኢየሱስም ገልብጠነዋል፣ አፍርሰነዋል፣ 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 አፍርሰነዋል። በየሃይማኖት ውስጥ ተሰውሮ የሚሠራ ራሱን በሃይማኖት የከለለ ምድሪቷን እያጨናነቀ ያለ በኢትዮጵያ ተራራዎች ላይ የሚሠራ የጥንቆላ የመተት የድግምት መንፈስ በኢየሱስም ገልብጠነዋል፣ 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 አፍርሰነዋል። ኢየሱስ ጌታ ነው ለዘላለም። እኔና እናንተ እያለን ሰይጣን በኢትዮጵያ ምድር ላይ አይሠራም። አውሬው አይሠራም በኢየሱስ። ደካሚዎች አይሠሩም በኢየሱስ። ጠንቋዮች አይሠሩም በኢየሱስ። መተተኞች አይሠሩም በኢየሱስ። ሰፋካታ ከበርኩ ለትጆቻችን የዓመፅ ጽዋ ከምድሪቱ ላይ ይገልበጥ፣ 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 ይገልበጥ። በኢየሱስ ጌታ ስም ይገልበጥ። የዘንዶ አናት በኢየሱስ ስም ቆረጥ ነው፣ ቆረጥ ነው። ከአየሩ ላይ ፈጠፈጥ ነው። ከሰሜን ላይ ጠረክ ነው። ከደቡብ ላይ ጠረክ ነው። ከምዕራብ ላይ ጠረክ ነው። ከምስራቅ ላይ ጠረክ ነው። ከመካከለኛው ክፍል ጠረክ ነው። ከፖለቲከኞች ጀርባ የሚሠራ፣ ከነጋዴዎች ጀርባ የሚሠራ፣ ከምሁራኖች ጀርባ የሚሠራ የጨለማ መንፈስ የተገለበጠ ይሆን፣ የተገለበጠ ይሆን። በሶሻል ሚዲያ የሚሠራ አውሬ ገልብጠነዋል፣ አፍርሰነዋል። መንግሥቱ የፈረሰ ይሆን፣ ምሽጉ የፈረሰ ይሆን፣ ግዛቱ የፈረሰ ይሆን፣ ኃይሉ የተመታ ይሆን። ጃናቶሳ እስቲ በቃ በለው፣ እስቲ ድገመው በለው፣ እስቲ በለው፣ በኃይልስ በቃ በለው እስቲ። ኢየሱስ ክርስቶስ ጌታ። ውድ ተመልካቾቻችንና አድማጮቻችን ለዛሬ ይዘን የመጣነው መልእክትና ጸሎት ይህን ይመስል ነበር። በሌላ ዝግጅት እስክንገናኝ ሰላም ለእናንተ ይሁን። መልካም ቆይታ